ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ፕሮግራም እያዘጋጀ የሚቀርብበት ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከምርት መጠንና ጥራት ላይ ተያይዞ የሚከሰቱ ችግሮች አሉ። እነዛን የሚገልጽ ስለነዛ ግንዛቤ የሚፈጥር ፕሮግራም ነው። የምርት መጠንና ጥራት በአንድ ነገር ብቻ አይቀንስም ወይም አይጨምርም። ስለሆነም ድምር ምክንያቶቹ ምንድናቸው የሚለውን የሚመልስ ፕሮግራም ነው። ምርት መጨመርም ሆነ መቀነስ የሚከሰተው ደረጃ በደረጃ በተለያዩ ምክንያቶች ድምር ውጤት ነው። ምርትን ለማሳደግም እንደዚሁ በርካታ ነገሮችን አጣምረንና አሟልተን ስንሰራ ነው ምርታችንን የምናሳድገው። በብዙዎች ዘንድ ጥሩ ምርት የሚገኘው ማዳበሪያ በመጨመር ብቻ ይመስላቸዋል። ይህ ግን የተሳሳተ ነው። ለምርት መቀነስ በርካታ ምክንያቶች እንደሚጠቀሱት ሁሉ ምርት ለመጨመርም በተናጠል ሳይሆን በርካታ ነገሮችን አብረው መታየት ይኖርባቸዋል። ስለዚህ ምርት መጠንና ጥራት ላይ ወሳኝ የሆኑ ነጥቦችን ወይም ነገሮችን ከዚህ በታች ልግለጽላችሁ። የመጀመሪያው ከምርምር የወጡ ወይም የተመከሩ ዝርያዎችን ምርጥ ዘር ወይም ችግኝ መጠቀም። ይህ የሚያካትተው ጥሩ ምርት እንደሚሰጡ የተመሰከረላቸውና ዘራቸው በበሽታም ሆነ በተባይ ያልተለከፈ ሆኖ የዘር መጠናቸው ተመሳሳይ ወይም ዩኒፎርም የሆኑ ዘሮችን ወይም ችግኞችን መጠቀም ይመከራል። ከዚህ ውጪ ሲሆን የምንፈልገውን ምርት ማግኘት አይታሰብም። 2 የአፈር ለምነትን መጠበቅና የአፈሩን ስትራክቸር ወይም አወቃቀር ማስተካከል። ለምነቱ ጥሩ የሆነ ውሃ የመያዝ አቅሙ ሰብሉ በሚፈልገው መጠን መሆኑ እና እንደዚሁ ደግሞ የአፈሩ ውፍረት ወይም ቲክነስ ወፈር ያለ አፈር ሆኖ ለምርት እድገት አዎንታዊ አስተዋጽኦ የሚያደርጉ እና ወይም ደግሞ ምንድነው ብዙ ጊዜ ሳሳ ያለ አፈር ከሆነ ምርታማነቱ ያው የሚቀንስበት ሁኔታ አለ። ወፈር ያለ አፈር ደግሞ እንደዚሁ የተሻለ ምርት የምናገኝበት ሁኔታ አለ ማለት ነው። እና ዞሮ ዞሮ ዋናው ምንድነው የአፈር ለምነትን በመጠበቅ ምርትን መጨመር ይቻላል፣ የተሻለ ማምረት ይቻላል። የአፈሩን ስትራክቸር ማስተካከል። ይሄ ምንድነው አንዳንድ የአፈር ስትራክቸር ወይም ደግሞ ይሄ ንጣፍ የተወሰነ ርቀት እንደሄደ ንጣፍ ያለው ነገር አለ እና ይሄ እንደዚህ አይነት ነገር ሲኖር የድንጋይ ንጣፍ ለምሳሌ ሊሆን ይችላል። ወይም ደግሞ አንዳንድ አፈሩ ውሃ የማስገባት ውሃ የማስረግ ሁኔታው እነዚህ ሁሉ የአፈሩ ስትራክቸር ጋር ይያዛሉና እነዚህን ለሰብሉ በሚፈለገው መልኩ ማስተካከል ነው። ስለዚህ ይህንን ችላ ባለን ቁጥር ደግሞ ያው ምርታማነታችን ጥሩ አይሆንም ወይም ምርት የሚቀንስበት ሁኔታ ይኖራል ማለት ነው። እና እንደ አጠቃላይ ግን ያው ጤናማ አፈር ካለ ሰብሉ ጠንካራ ስሮች እንዲኖሩት ያግዛል። በዚህም የውሃና አስፈላጊውን ንጥረ ነገር በቀላሉ እንዲስብ ያግዘዋል። 3 በተክሎች መካከል ተገቢ ክፍተት ወይም ርቀት እንዲኖር ማድረግ። በተክሎች መካከል ተገቢውን ክፍተት በመፍጠር አላስፈላጊ ውድድር እንዳይኖርና በሽታ እንዳይከሰት በማድረግ ምርታማነትን መጨመር ይቻላል። እንግዲህ ምንድነው እያንዳንዱ ተክል ወይም ሰብል የራሱ የሆነ ርቀት አለው። በመስመር መካከል የራሱ ርቀት አለው። በተክሎች መካከል የራሱ ርቀት አለው። ይሄ ያስፈለገበት ዋናው ነገር ምንድነው? የምንሰጠውን ውሃ የምንሰጠውን ንጥረ ነገር በኩል ደረጃ ሰብሉ እንዲጠቀም ወይም ተክሉ እንዲጠቀም በማድረግ ዩኒፎርም የሆነ እና የተስተካከለ በመድረስ ሊሆን ይችላል፣ በቁመት ሊሆን ይችላል፣ በፍሬ አያያዝ ሊሆን ይችላል፣ ተመጣጣኝ የሆነ ምርት እንዲኖረን ያደርጋል ማለት ነው። ሆኖም ግን ከሚፈለገው በላይ የምናቀራርብ ከሆነ ከሚፈለገው በላይ የምናራርቅ ከሆነ እነዚህ የራሳቸው የሆነ አሉታዊ ተጽዕኖ አለ በምርት ቅነሳ ላይ ወይም ደግሞ በምርት መጨመር ላይ ማለት ነው። ስለዚህ ትክክለኛውን ለእያንዳንዱ ተክል ትክክለኛውን ርቀት ወይም ክፍተት በጠበቀ መልኩ ልንዘራ ወይም ልንተክል ይገባል ማለት ነው። ሌላው የውሃ አያያዛችን ነው።
በጣም ብዙ ወይም በጣም ትንሽ ውሃ ምርትን እንዲቀንስ ሊያደርግ ይችላልና የሚኖረውን ውሃ በአግባቡ መጠቀም ይገባል። ውሃ ስላበዛን የምንጨምረው ምርት አይኖርም። በተለይ በመስኖ ስናመርት ጥንቃቄ ልናደርግ ይገባል። የምናመርተው በጥቁር አፈር ላይ ደግሞ ከሆነ ከሚፈለገው በላይ ውሃ የሚይዝበት ባህሪ ስላለው አላስፈላጊ ውሃን የምናስወግድበትን ሁኔታ ልንፈጥር ይገባል። ችላ ካልነው ምርት ሊቀንስ የሚችልበትና ለበሽታም ምቹ ሁኔታ ልንፈጥር እንችላለን። በተለይ በመስኖ የምናመርት አንዳንድ አርሶ አደሮች ላይ ውሃን የማጥለቅለቅ ነገር ይታያልና ያ የአፈሩ ጤንነት ላይ የራሱ የሆነ አሉታዊ ተጽዕኖ አለው። እንደዚሁ ውሃ ይባክናል እና ሰብሉም ከሚፈለገው በላይ ውሃ ሊጥለቀለቅ ይችላል። እንደዚሁ ደግሞ አዳርሶ የማጠጣት ነገሩም እነዚህ ነገሮች የራሳቸው የሆነ ችግር ስላለ ለሰብላችን ወይም ለተክላችን የምናጠጣውን የውሃ እንትን በሚፈልገው መልኩ በመጠኑ ሊሆን ይገባል ማለት ነው። ሌላው የማዳበሪያ አጠቃቀም ላይ ነው። ይህም እንግዲህ ትኩረት ልናደርግ የሚገባን ነጥብ ነው። እንደ ተክሉ አይነትና ደረጃ አስፈላጊውን የማዳበሪያ መጠንና አይነት ልንጠቀም ይገባል። ለቋሚ አትክልት ወይም ለፔሬኒያል ለምንላቸው ፔሬኒያል ተክሎች ማለት ምንድን ነው? ለረጅም ዓመት ለ5 ዓመት ሊሆን ይችላል፣ ለ10 ዓመት ሊሆን ይችላል። ከ2 ዓመትና ከዛ በላይ ለሚቆዩ መሬት ላይ ለሚቆዩ ተክሎች ፔሬኒያል እንላቸዋለን። በአንድ ዓመት ምርት የሚሰጡ ደግሞ አኗል የምንላቸው ይኖራሉ። ወይም ደግሞ በአንድ የምርት ዘመን የምናነሳቸውን እነዚህ እንደ አጠቃላይ ምንድነው ግን ለቋሚ አትክልትና ለነዚህ የአንድ ምርት ዘመን ተክሎች የምንጠቀመው የማዳበሪያ አይነት እና መጠን ራሱ ትኩረት ልናደርግ ይገባል። ከምናመርተው ምርትም አኳያ አይተን ትክክለኛ ንጥረ ነገሮች በትክክለኛው ደረጃ ልንሰጥ ይገባል። የምርት ጥራትን ሊያሻሽሉ የሚችሉ ንጥረ ነገሮችን ትኩረት ያደረገ እና እንደዚሁ ደግሞ ከቅጠል ከሆነ ደግሞ ቅጠል ላይ የትኛው ንጥረ ነገር ነው የተሻለ የሚለውን እነዚህን ሁሉ ትኩረት አድርገን ልናይ ይገባል ማለት ነው። እና ይህንንም ችላ ካልን ያው ምርታማነታችን የሚቀንስበት ሁኔታ ይኖራል ማለት ነው። እንግዲህ በአብዛኛው እነዚህ ቋሚ ተክሎች ላይ እንደው ከፋብሪካ ማዳበሪያዎች ወይም እነዚህ የማኒውር ኦርጋኒክ ፈርቲላይዘሮችን ብንጠቀም ይመከራል። ምክንያቱም እነዚህ ኦርጋኒክ ፈርቲላይዘሮች በአብዛኛው ብዙ ጊዜ ይወስድባቸዋል። በደንብ ዲኮምፖስ ሆነው አፈሩ ተክሉ እንዲጠቀም በአፈሩ ጋር ተዋህዶ ተክሉ እንዲጠቀም ብዙ ጊዜ ይወስዳል እና በአብዛኛው እነዛ ላይ ትኩረት ብናደርግ የተሻለ ነገር መፍጠር እንችላለን። ለረጅም ጊዜም የመጠቀም አፈሩ ላይ ለውጥ ለማምጣት ሊሆን ይችላል፣ ስትራክቸሩን ለመቀየር ሊሆን ይችላል፣ ተክሎችን በአግባቡ ሊጠቀሙበት የሚችሉበት ሁኔታ መፍጠር ይቻላል። እነዚህ ፔሬኒያል ሰብሎች ላይ ሞር የማኒውር እና የኦርጋኒክ ፈርቲላይዘርን ብናተኩር ይመከራል ለማለት ያህል ነው። ሌላው ተባይና በሽታ ቁጥጥር ነው። ይህንንም እንደው ቀድመን የምንወስደው እርምጃ ምርት ቅነሳ እንዳይኖር ይከላከላል። አሁን ተባይ ለምሳሌ ከአንድ ሲዝን ወደ አንድ ሲዝን የሚሸጋገሩ ተባዮች አሉ። እነዚህን እንትን ለማድረግ አስቀድመን እርሻ ቀድመን በማረስ አፈር ውስጥ የቀሩ ቅሪቶችን ወይም ደግሞ ወደሚቀጥለው ሲዝን እንዲሸጋገሩ አሁን ፑፓ ስቴጅ ላይ በብዛት አፈር ውስጥ ተደብቆ የሚቆይባቸው ሁኔታዎች አሉ። በርካታ ተባዮች እነሱን ቀድመን በአግባቡ ጠልቀን በማረስ ለፀሐይ እንዲያገኙ ለወፍን በማስጣት መከላከል ይቻላል። ከበሽታ ቁጥጥር ጋር ተያይዞ ደግሞ እንደዚሁ የምናመርትበት ማሳን ታሪክ በማየት ማፈራረቅን ስራ በመስራት ሊሆን ይችላል። በሌሎች መንገዶች ቀድመን የምንወስደው እንደ አጠቃላይ ቀድመን የምንወስደው እርምጃ ምርት እንዳይቀንስ ትልቅ አስተዋጽኦ ያደርጋል ማለት ነው። ሌላው አግሮኖሚካል ስራዎችን ነው ወይም ልምዶችን ነው። ይሄም ምንድነው? በወቅቱ መዝራት። አሁን ለምሳሌ ዝናብ በሚገባበት ሰዓት ምንዘራ ከሆነ ጠብቀን ወቅቱን ማለት ነው። ትንሽ ከቆየን ዝናብም ሁኔታ ይበዛበታል ወይም ሊያጥረው ይችላል ማለት ነው። እና ወቅቱን ጠብቀን መዝራት፣ እንደዚሁ ደግሞ ወቅቱን ጠብቀን መግረዝ፣ ፕሩን ማድረግ እና እነዚህ የተበላሹ የታመሙ እንትኖችን በወቅቱ ቆርጦ ማስወገድ ወይም ገርዞ ማስወገድ። ሌላ መልቺንግ መጠቀም ነው። ይህም እንደዚሁ መልች ማድረግ የሚገባን ሁኔታ ካለ እሱንም በወቅቱ ማለት ነው። ይህንን በወቅቱ በመሸፈን እንደዚሁ ትግበራውን እንትን ልናካሄድ ይገባል። መቋሚያ ለሚያስፈልጋቸው ተክሎች እንደዚሁ በወቅቱ ሳይወድቁ ማለት ለምሳሌ እንደ ቲማቲም ሊሆን ይችላል፣ ቃሪያ ሊሆን ይችላል እና እነዚህ የመሳሰሉት መቋሚያ ሊያስፈልጋቸው ይችላል እና እነሱን በወቅቱ ፍሩቱ መሬት ከመውደቁ በፊት መቋሚያ አዘጋጅተን ልናስር ይገባል ማለት ነው።
ሌላ በመጨረሻም እንግዲህ የአካባቢ የአየር ሁኔታ ነው። የምናመርትበት አካባቢ ያለው የአየር ንብረት ምን ይመስላል የሚለውንም ማየት ያስፈልጋል። ከፍተኛ ወይም ዝቅተኛ የሙቀት መጠን ሊሆን ይችላል። ከፍተኛ ወይም ዝቅተኛ የዝናብ መጠን ሊሆን ይችላል። የፀሐይ ብርሃን ሊሆን ይችላል። አንዳንድ ሰብሎች በተለየ ሁኔታ የፀሐይ ብርሃን የሚፈልጉ አሉ። አንዳንዶች ደግሞ ጥላ የሚፈልጉ አሉ። ውርጭና በረዶ ያለባቸው ሁኔታዎች ሊኖሩ ይችላሉ። እንግዲህ እነዚህም የራሳቸው ችላ ካልናቸው ምርት የሚቀንሱበት ሁኔታ ይኖራል። እነዚህ እንግዲህ ተፈጥሯዊ ችግሮችን ለመከላከል መዝሪያ ወቅትን በማሻሻል ሊሆን ይችላል። ተቋቋሚ ዝርያዎችን በመጠቀም ችግሮችን በመቀነስ ማምረት ላይ ትኩረት ማድረግ ይኖርብናል ለማለት ያህል ነው። እንግዲህ እነዚህን ምንድነው አሁን ትኩረት እንድናደርግና ይህንን ችላ ካልን የጠቀስኩላችሁን ችላ ካልን ምርታችን በከፍተኛ ሁኔታ ይቀንሳል ወይም ደግሞ ምርታማነታችንም ሊሆን ይችላል። እንደዚሁ ደግሞ የምርት ጥራታችን ላይም የራሱ የሆነ አሉታዊ ተጽዕኖ ይኖራል ማለት ነው። ዛሬ እንግዲህ ከምርት መጠንና ጥራት ጋር ተያይዞ ያገኘሁትን መረጃ ላካፍላችሁ ብዬ ነው በዚህ መልክ የመጣሁት። አወል ሰሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በኮሜንት ላይ ማስቀመጥ ትችላላችሁ። በዚህ መረጃ ብትሰጠን የሚለውን እንደዚሁ ማስቀመጥ ትችላላችሁ። አንዳንዶቻችሁ ስልክ ምትጠይቁዋላችሁ። እንግዲህ የስልክ አገልግሎት ለጊዜው አልሰጥም። ምክንያቱም በርካታ ወገኖች ይደውላሉ። በስልክ ሁሉን ምላሽ መስጠት ይከብዳል። የግብርና እንትኖች በተለይ ከበሽታ አኳያ እኔ በኦንላይን የምመክራችሁ ሳይሆን የበለጠ ጥሩ የሚሆነው በምታመርቱበት አካባቢ ያሉ የግብርና ባለሙያዎች በአካል አይተው ነው የሚሻለው። እንደዛ ነው እንጂ ይሄ በኦንላይን የሚሰጥ የአዝርት ጥበቃ መፍትሄዎች አደጋቸው የበለጠ ነው እና ይህንን ጥንቃቄ እንድታደርጉ ለማለት ያህል ነው። አወል ሰሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ሐሳብ እመለሳለሁ። እስከዛው ቸር እንሁን። ባይ ባይ።